የደርግ አባላት ከተለያዩ ክፍሎች የመጡና በሐሳብም በጣም የተራራቁ ስለነበሩ የቀረቡት ሐሳቦች እጅግ የተለያዩ ነበሩ። የልዩነታቸውን ስፋት ለማሳየት ያህል ንጉሠ ነገሥቱን የሚነካ ምንም አይነት እርምጃ እንዳይወሰድ ከሚል ሐሳብ ተነስቶ በአስቸኳይ ያለው መንግስት ወርዶ ወታደራዊ መንግስት ይቋቋም እስከሚለው ሐሳብ ድረስ የተለጠጠ ነበር። ይሁንና በጊዜው ባብላጫ የነበረው ሐሳብ ንጉሠ ነገሥቱን አሁን መንካት አደገኛ ነው የሚል ነበር። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ ሰኔ ወር ላይ ያለነው። በሰኔ ወር ከተከናወኑ ታላላቅ ታሪካዊ ክስተቶች መካከል አንዱና ዋነኛው ስለሆነው ስለ ደርግ ምስረታ በሶስተኛ ክፍል እናቀርብላችኋለን። ለዛሬ በገጠመኞች የታጀበ የህይወት ጉዞ በሚል የደርግ ከፍተኛ ባለስልጣንና የደርግ አባል የነበሩት ሌተናል ጀነራል አዲስ ተድላ ካወጡት መጽሐፍ ላይ ተመስርተን ይህን ፕሮግራም አዘጋጅተንላችኋል። ደርግ ከሰኔ 1966 እስከ 1983 ዓ.ም ነበር ኢትዮጵያን አንቀጥቅጦ የገዛው። ደርግ የሚለው ቃል ከግዕዝ የተወሰደ ሲሆን ትርጓሜው ቡድን ወይም ኮሚቴ ማለት ነው። ይህንን ቃል ለመጀመሪያ ጊዜ ለሥርዓቱ መገለጫነት የተጠቀመው ግለሰብ ሻለቃ ናደው ዘካርያስ ሲባል ይኸውም ሰኔ 21 1966 ዓ.ም ነበር። በዚህ ወቅት በአዲስ አበባ ከተማ በሚገኘው የአራተኛ እግረኛ ክፍለ ጦር መምሪያ ከተለያዩ የአገሪቱ ክፍሎች የተወጣጡ መለዮ ለባሾች በየካቲት ወር ስለፈነዳው አብዮት ውይይት የሚያካሂዱበት ጊዜ ነበር ሲሆን ሻለቃ ናደው ደግሞ የዚህ ኮሚቴ ማስታወቂያ ጉዳይ ሰራተኛ ነበር። ደርግ በዚህ ሁኔታ በዝቅተኛ መኮንኖች ከኮሎኔል ማዕረግ በታች ከተመሰረተ በኋላ በዚያው ቀን ሻለቃ መንግስቱ ኃይለማርያም የደርግ ሊቀመንበር በመሆን ተመርጦ እስከ ሥርዓቱ ማብቂያ 1983 ድረስ በዚያው ስልጣን አገልግሏል። በመጀመሪያው ክፍል ሁኔታውን መንግስቱ ኃይለማርያም እንዴት ይገልጹታል የሚለውን አቅርበንላችኋል። ዛሬ ደግሞ ከአየር ኃይል የጦር ፓይለት የነበሩት ሌተናል ጀነራል አዲስ ተድላ የደርግ ምስረታን አስመልክተው ምን ይላሉ የሚለውን እናጋራችኋለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ።